በአንድ ወቅት እጅግ ማራኪ የሆነ አልዶሪያ የተባለ ግዛት ነበር። እዚህ ግዛትም የምትኖር ኬልሲ የተባለች አንድ ቆንጆ ሴት ነበረች። ኬልሲ ህይወቷ በድህነት ውስጥ የተዘፈቀና ችግር የተሞላበት ነበር። ይህም የሆነበት ምክንያት እናትና አባቷ የሞቱት ህፃን እያለች ነበር። ይሁንና ምንም እንኳን ህይወት አስቀያሚ ቢሆንም ኬልሲ ግን በግዛት ውስጥ የተለያዩ ሰዎችን ጫማ እያጸዳች ራሷን ታስተዳድራለች። እናም በመታገኘውም ገንዘብ ህይወቷን ትመራለች። ኬልሲ ከምትሰራበት ስራ ቦታ ላይ አንዳንድ ህፃናቶች ነበሩ በመንደር ውስጥ የሚኖሩ። እናም እነዛን ህፃናቶች ትንከባከባቸው ነበር። የተለያዩ አፕሎችን እየሰጠች ጥሩ ፍቅር ታሳያቸዋለች፣ ትመክራቸዋለች። ኬልሲ ትንሽዬ ማስታወሻ አላት። ቀኑ ሙሉ ስትሰራ የዋለችውን እንዲሁም የምታደርጋቸውን ነገር በሙሉ ማስታወሻዋ ላይ ትጽፋለች። የግዛቱ ልዑልም በሰረገላው ላይ እየተንቀሳቀሰ ነበር። ከዛም ኬልሲን ሲመለከታት ይወርዳል። ብቻውንም አልነበረም፣ ከእናቱ ጋር ነበር። እናቱንም ደግፎ ከሰረገላው ላይ ያወርዳትና ወደ ኬልሲ ዘንድ ይሄዳል። ሲም እናትና ልጅን ታስቀምጥና የማርከስን ጫማ ማጽዳት ትጀምራለች። ማርከስም ኬልሲን ሲመለከታት እጅግ በጣም ቆንጆ ስለነበረች ይወዳታል። ኬልሲም ጫማውን እያጸዳች በነበረበት ሰዓት ቀለም ስታወጣ ሳታስበው ልዑል ማርከስ ልብስ ላይ ቀለሙን ትረጨዋለች። በዚህም ሰዓት ይቅርታ ስትጠይቅ የማርከስ እናት ይቅርታ ትያለሽ አንቺ አታፍሪም? ጀመሪያ አስተውልሽ ልዑልሽን አታገለግይም ብላ ከተቆጣቻት በኋላ ልጅ ደህና ነህ በማለት ማርከስን ትጠይቀዋለች። እሱም ደህና እንደሆነ ይነግራታል። ዛም ሲጨርሱ እናትና ልጅ ክፍያዋን ለኬልሲ ሰጠው ትተዋት ይሄዳሉ። ማርከስም ኬልሲ እጅግ በጣም ቆንጆ ስለነበረች ወዷት ስለነበር የተለያዩ የቆሸሹ ጫማዎችን እየወሰደ ይሰጣታል። ከሷ ጋር ያለውንም ግንኙነት ለማጠናከር ይጥራል። እንዲሁም ስራ ቦታ ላይ ስጦታ ይዞላት ሄዶ ሊሰጣት ሲልም እሷ ስጦታ እንደማትፈልግና እንደማትቀበለው ነግራት ትሰደዋለች። አንድ ቀንም ተከትሏት ወደ ቤት ይሄድና ከሷ ጋር ጊዜ ማሳለፍ እንደሚፈልግና ሊያወራት በደንብ መግባባት እንደሚፈልግ ሲነግራት እንዲንቀሳቀስ ትነግረዋለች። ይሁንና ልዑል እጇን ሲይዛት ማስታወሻ ይዛ ነበር በእጇ። እሱም እጇን ሲይዛት እሷ ልቀቀኝ በማለት የያዘችው ማስታወሻ ተወረውሮና ወደ ቤቷ ውስጥ ትገባና በሯን ትዘጋለች። የወረወረችው ማስታወሻ ቀን ውሏን እንዲሁም የምትሰራውን ስራ የምትጽፍበት ነበር። እሷም ደንግጣ ስለነበር አላስተዋለችም የነበር ያደረገችው ነገር። ልዑሉ ማስታወሻውን ሲያነበው ኬልሲ አንዳንዴ መጥፎ ስራዎችን እንደምትሰራ እንዲሁም ንጹሃን ሰዎችን እንደምትገል ሰይጣናዊ ባህሪ እንዳላትና መጥፎ ገጽታዋንም ያስተውላል። ይሁንና ስለወደዳት ይህንን ባህሪዋን አስተካክሎ እሷን ማግባት ፈለገ። ከዛም የእንቅልፍ መድኃኒትም ይዞ በመሄድ በተኘችበት ይሰጣታል። ከዛም እንቅልፏን ስትተኛ ወስዶ አንድ ለየት ያለ እስር ቤት ውስጥ ያስራታል። ኬልሲም ከእንቅልፏ ስትነቃ በጣም ተበሳጭታለች። እንዲሁም ነገር እያላት ነበር። በጣም ፈርታ ስለነበር መጮዋን ትቀጥላለች። አስወጡኝ እያለች የታሰረችበትን በብረት የታጠረ ስለነበር ለመውጣት ይከብዳል። ልዑል ማርከስም ምግብ ያመጣና ያቀርብላታል። ምግቧንም አርፋ እንድትበላ እንዲሁም ከሷ ማስታወሻ ላይ ተመልክቶ በደንብ እንዳነበበና እሷ የምትሰራቸውን መጥፎ ነገሮች ከዚህ በፊትም ብዙ ሰው እንደገደለች እንደተረዳ እና ይህንንም ማድረጓን እንድታቆምና ወደ ጥሩ ስለነበኗ እንድትመለስ ፈጣሪዋን ቀርባ ይነግራታል። እሷ ግን ጩኸቷን ተያይዛ ቀጥላለች። አስወጣኝ እያለች እያለቀሰች። ልዑሉም ትቷት ወጥቶ ይሄዳል። እሷም ማልቀሷን ቀጥላለች። ልዑሉም ማንም የማያውቀው እስር ቤት ውስጥ ነበር ያሰራት። ከእስር ቤት ውስጥም ሲወጣ አንድ አገልጋይ ያገኛል። አገልጋዩንም ሰላም ብሏት ይሄዳል። አገልጋዩም ልዑሉ ከወጣበት ቦታ ውስጥ የጮኸት ድምጽ እርዱኝ የሚል ድምጽ ትሰማለች። አገልጋዩም በመገረም ለውስጥ ትሄዳለች። ከዛም ኬልሲንም ለማስወጣት ትጥራለች። ልዑሉም ቁጭ ብሎ ማስታወሻዋን እያነበበ ነበር። ሙሉ በሙሉ አላነበበውም ነበር። ኬልሲ ሰው መግደል የሚያስደስታትና እጣ ያወጣች ሰው እንደምትገል ተረድቷል። ከዛም ሲያነብም የእሱን እናት የመግደል እቅድ እንደያዘች ማስታወሻው ላይ ያነባል። በዚህም ሰዓት በጣም ተገረመ። እናም እንደዚህች አይነት ወንጀለኛን ሴት በቀላሉ ሊለቃት እንደማይገባ ጥሩ እስር ቤት ሊያሳስራትና ሊያስጠብቃት እንደሚገባ ይገነዘብና ተደንቋል። ምንም እንኳን ቢወዳት ክፉ ሰይጣናዊ ስራ ስለምትሰራ ለሷ ያለውን አመለካከት ቀይሮታል። ያ አስራት ቦታም ሲመለስ ኬልሲ ከእስር ቤት ወጣ ነበር። ያስወጣቻትም አገልጋይዋ ነበረች። ከእስር ቤትም ወጣ ያችን ያስመለጠቻትን አገልጋይ ልትገላት እየጣረች ነበር። አገልጋይዋ መሬት ላይ ወድቃ እያቃሰተች ነበር። ኬልሲም በጣም መጥፎ ሰይጣን ነበረባት። እናም ልዑል ማርከስንም ትመታውና ትተው ትሄዳለች። የሮጠች የሄደችውም ወደ ልዑል ማርከስ እናት ዘንድ ነበር። ከቤቷም ስትገባ ልዑል ማርከስ ተከትሏት ይመጣል። ከገባም በኋላ ጸሎት ያደርግና እችን ክፉና ሰይጣን መጥፎ ሰው ገዳይ አምላኬ ከእናቴ
አርቅልኝ ካለ በኋላ ክፉ ብትሆንም ምንም እንኳን ኬልሲ ይሄድና ልዑሉ ይመታትና እጇን ጠቅልሎ አስሮ ያስተኛታል መሬት ጋር። የተመለከተችው እናቱም ጠባቂዎችን ታስጠራና ኬልሲን ታሳስራታለች። እናትና ልጅም ከመጥፎ ነገር ፈጣሪ ስላተረፋቸው ፈጣሪያቸውን ያመሰግኑና ህይወታቸውን መምራታቸውን ይቀጥላሉ። ማርከስም ኬልሲ ስለሚወዳት እስር ቤት ውስጥም እያለች እየሄደ ይንከባከባት ነበር። ኬልሲም በጊዜ ሂደት ለውጥ ማሳየት ቀጥላለች። የዚህ ተረት መልእክት አንዳንድ ያየነውን ሁሉ ነገር ማመን እንደሌለብን ጥንቃቄ እንደሚያስፈልግ ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። እንዲሁም ለእናንተ አስተማሪ ይሆናል ብለን ያሰብነውን ተረት ቀጣይ ጨምረንላችኋል። እስከ መጨረሻው ተከታተሉ። በአንድ ወቅት በአንድ ትንሽዬ መንደር ውስጥ ኤላ የተባለች ሴት ከእናትና ከአባቷ ጋር በሰላምና በፍቅር አብራ ትኖራለች። ቤተሰባቸውም ያላቸው ፍቅር እጅግ በጣም ደስ ይል ነበር። ይሁንና አንድ ቀን እናቷ በጣም ትታመማለች። እናም ለሞትም ትቃረባለች። በዚህም ሰዓት ልጇን ኤላን ትጠራትና እንደምትወዳት ከነገረቻት በኋላ ጥሩ ሰው እንድትሆንና ሌሎችን የምታግዝ ደግ መጥፎ ባህሪ እንዳይኖራት ትነግራታለች። እንንም ተናግራ እንደጨረሰች በጣም ደክማት ስለነበረ ከዚህ ዓለም በሞት ትለያለች። ኤላም እጅግ በጣም አዘነች፣ አለቀሰች፣ አላመነችም ነበር። ይሁንና ከጊዜያት በኋላ ኤላ አባት ብቻውን ህይወቱን ማስተካከል ስለማይችል አዲስ ሚስት ያገባል። ሚስቱም 2 ሴት ልጆች ነበሯት። የኤላም የእንጀራ እናቷ ኤላን እጅግ በጣም በጥሩ ሁኔታ ትንከባከባታለች። ልክ እንደ ልጇ ነበር የምትቆጥራት። ይህንንም የተመለከተው የኤላ አባት እጅግ በጣም ደስ ብሎታል። ምክንያቱም አዲሱ ሚስቱ ልጁን በደንብ ልክ እንደ ራሷ ልጆች እየተንከባከበችለት ስለሆነ። እዛም የኤላ አባትም የእንጀራ ልጆቹንና ልጁን አዲሱን ሚስቱንም ተሰናብቷቸው ወደ ሩቅ ቦታ ለሥራ ይሄዳል። የኤላም አባት ከሄደ በኋላ የእንጀራ እናቷ ትክክለኛ ተፈጥሯዊ ባህሪዋንና የደበቀችውን ማንነቷን ማሳየት ትጀምራለች። መጀመሪያም ኤላን ከአረጀ ዕቃ ወደሚቀመጥበት ክፍል ወደ ቆሻሻው ቦታ ትሰዳትና እዛ እንድትሆን ክፍሏን እዛ ታደርግላታለች። እንዲሁም የሚያምርና ማራኪ ልብሷንም አውልቃ የሰራተኛና ቆሻሻ ልብስም እንድትለብስ ታደርጋታለች። ኤላም ቅንና የእናቷን ትዕዛዝ ማክባሪ ስለነበረች የእንጀራ እናቷ የምትላትን በሙሉ ታደርጋለች። ከዛን ቀንም ጀምሮ ኤላ ነበረች የቤቱን ስራ በሙሉ የምትሰራ። 2 እህቶቿ ቁጭ ብለው እየተዝናኑ መኖር ነበር። ኤላም ልብሷ እጅግ በጣም ቆሻሻ ሆነ። በቃ ምንም አያዝኑላትም ነበር። ሁሌ ነበር ስራ የሚያሰሯት። እንዲሁም ኤላ የሚለው ስም የቆንጆ ስም ስለሆነ አሁን በኋላ ስሟ ኤላ እንዳልሆነ ሲንደሪላ እንደሆነ የእንጀራ እናቷ ትነግራታለች። እዚህም ሰዓት የእንጀራ እህቶቿም ይስማሙና ሲንደሪላ ይሏታል። እንደተለመደውም እነሱ ማገልገሏን ሲንደሪላ ቀጥላለች። ምግብም አንድ ቀን ስታቀርብላቸው እንደ ራባትና መብላት እንደምትፈልግ እናቷን ትጠይቃታለች። የእንጀራ እናቷም አርፋ ከክፍሏ ሄዳ ቁጭ እንድትል እነሱ በልተው ሲጨርሱ ትራፊያቸውን ጨምራ እንደምትበላ ትነግራታለች። ሲንደሪላም ከክፍሏ ቁጭ ብላ እያዘነች ነበር። ምንም ጓደኛ አልነበራትም በመስኮቱ እየመጣ ከሚያጫውታት ወፍና ከሷ ክፍል ውስጥ ካሉት አይጦች በስተቀር። በየቀኑም ትንሽ ምግብ ነበር የሚሰጣትን ምግብ ከአይጦቹ ጋርና ከወፎቹ ጋር ተካፍላ እኩል ትበላ ነበር። ድቀንም ከነሱ በር አካባቢ አንድ የግዛቱ ልዑል አገልጋይ ሁሉም ሴት ልጃገረዶች በሙሉ ወደሱ ግዛት መጣው የዳንሱን ስርዓት እንዲቀላቀሉ እሱም ቆንጆና የተመቸችውን ሴት እንደሚመርጥ ለሚስትነት የዝግጅቱንም ቀን ይናገራል። 2 እህትማማች በጣም ደስ አላቸው። ሲንደሪላም ረጃውን ስለሰማች ወደ እንጀራ እናቷ ዘንድ በመሄድ እንድትፈቅድላት መሄድ እንደምትፈልግ ትነግራታለች። ይህም ሰዓት የእንጀራ እናቷ መጀመሪያ እህቶቿን ሂዳ ልብሳቸውን እንድታለብሳቸውና ታዘጋጃቸው ከዛም በኋላ እንደሚፈቀድላት ትነግራታለች። ሲንደሪላም ደስ ያላት የእንጀራ እህቶቿን እየተንከባከበች ቆንጆ አድርጋ አዘጋጅታ ታለብሳቸዋለች። ይሁንና እሷ ተጠንቅቃ ያለበሰቻቸው በነበረበት ሰዓት እነሱ ያመናጭቋትና ያጣጥሏት ነበር። ስራዋንም ሲንደሪላ ስትጨርስ የእንጀራ እናቷ ወደሷ ዘንድ ትመጣና በጣም ብዙ ባቄላ አምጥታ ትሰጣታለች። ጥሬውን ከገለባው እንድትለይም ይህንንም ስትጨርስ መሄድ እንደሚፈቀድላት ትነግራታለች። ይሁንና የባቄላውን ፍሬ እና ገለባውን መለየት እጅግ በጣም አድካሚ ነው፣ ብዙ ሰዓትም ይፈልጋል። ይህንን እስከምትጨርስ ደግሞ ዝግጅቱ ያልቃል። ይሁንና አዝና በነበረበት ሰዓት
ሁሌም ምግብ ስትበላ የምታበላቸው አይጦች ወደ እሷ ዘንድ ይመጡና ገለባውንና የባቄላውን ፍሬ ይለያዩላታል በአጭር ጊዜ ውስጥ። እዛም እሷን በመሄድ ወደ እንጀራ እናቷ እንደጨረሰች ስትነግራት የእንጀራ እናቷ ከነሱ ጋር አብራ እንደማትሄድ አርፋ ቤቱን ስታጸዳ እንድትቆያቸው አስጠንቅቃት ትሄዳለች። ሶስቱም ይዘው አንድ ላይ ሲንድሪላን ትተዋት ይሄዳሉ። ሲንድሪላም እጅግ በጣም አዝና እንደዚህ አጉላልተዋት ሲሄዱ ትተዋት ማልቀሷን ትቀጥላለች። በራፉ ላይ ተንበርክካ ልቧም ተሰብሯል። አይጦችም ከጎኗ ሆነው ያባበሏት ነበር እንዲሁም ወፍ። ግን እንዳጋጣሚ ፊት ለፊቷ አንድ ፌሪ ትመጣና የኔ ምስኪን ሲንድሪላ ለምንድነው የምታለቅሽው ብላ ትጠይቃታለች። እዚህም ሰዓት ለፌሪዋ የተፈጠረውን ነገር በሙሉ የእንጀራ እናትና እህቶቿ ምን እንዳደረጓት ፌሪዋ ትነግራታለች። እዛም ማልቀሷንም ስትቀጥል ፌሪዋ አታልቅሽ የኔ ውድ አንቺ በጣም ልዩና ጀግና ሴት ነሽ ካለቻት በኋላ ወደ ድግሱ እንደምታደርጋት ትነግራታለች። እዛም ፌሪዋም ያላትን ኃይል በመጠቀም አንድ ትልቅ ሰረገላ ፊት ለፊቷ ታዘጋጅላታለች። እንዲሁም ፈረስ ያለው አገልጋይም ጭምር እሷን እየነዳ የሚወስዳት። እዛም ፌሪዋም ወደ ሲንድሪላ ዘንድ በመሄድ ሞ በልብስሽ እንደይለዩሽ ልብስሽንም ልቀይርልሽ በማለት ያላትን ኃይል በመጠቀም ፌሪዋ ልብሷን ወደሚያምር ገጽታ ትቀይርላታለች። እንዲሁም በጣም ውብና ማራኪ ሆነች ሲንድሪላ። ከዛም ያቺ ፌሪ ሳይመሽ ቶሎ መመለስ እንዳለባት ከመሸ ወደ ትክክለኛ ገጽታዋ እንደምትመለስ ትነግራታለች። ከዛም ሲንድሪላም ወደ ልዑሉ ቤተ መንግስት ትሄዳለች። በጣም ቆንጆና ማራኪ ነበረች። ገና ወደ ውስጥ ስትገባ ሁሉም አይናቸውን እሷ ጋር ጣሉ። ሁሉም ወንዶች ውበቷም እጅግ በጣም ተደንቀዋል። ልዑሉም ሚስት የሚሆነውን እየፈለገና እያየ ነበር። ይሁንና አላገኘም ነበር። ቀና ብሎ ግን ሲንድሪላን ሲመለከታት እጅግ በጣም ደስ አለው። አንቺ የኔ ልዕልት ነሽ መዳንስ እንችላለን በማለት ፍቃዷን ይጠይቃታል። ሲንድሪላም ደስ ይላታል። ከዛም አብረውም ከልዑሉ ጋር ጥሩ ጊዜ ያሳልፋሉ፣ ይደንሳሉ። ልዑሉ እጅግ በጣም ወዷታል ሲንድሪላን። ይሁንና ሲንድሪላ ሰዓቱን ስትመለከተው እየመሸ ነበር። እናም ወደ ትክክለኛ ገጽታዋ ልትመለስ ነው። ይህም ሰዓት ሌላ ጊዜ እንደሚገናኙ ትነግረውና ተሰናብተው እየሮጠች ትሄዳለች። እየሮጠችም ለመውጣት ስትሞክር ጣ ስለነበር ያደናቅፋትና አንድ ጫማዋን እግሯን አውልቃ ትጥለዋለች። ሁሉና ተመልሳ ልታመጣው ነበር። ነገር ግን ልዑሉ እየተከተላት ስለነበረ ትክክለኛ ገጽታዋ ከተቀየረች እንደማይሆን ስለተረዳች ትተው ትሄዳለች። ሁሉም ሲወጣ ሲንድሪላን ያጣታል። በጣምም ስለወደዳት በጣም ተናዶ ነበር። ይሁንና ሲመለስ ጫማዋን ያገኘዋል። ልዑሉም ስለወደዳትና እሷን ማግባትም ስለሚፈልግም እግር ጫማዋን ትታው የሄደችውን በመያዝ በየግዛቱ በዙሪያው እየተዟዟረ ሴቶችን እግራቸውን ያስለካቸዋል። ምክንያቱም እሷን ለማግኘት ነበር። ይሁንና ከዛ ጫማ ጋር እኩል የሚሆን ሊገኝ አልቻለም። ሁሉ ቦታ ዞሮ በስተመጨረሻም ከነሲንድሪላ ቤት ጋር ይደርሳል። ሲንድሪላም ይህንን ድምጽ ስትሰማ የልዑሉን እጅግ በጣም ደስ አላት። ምክንያቱም ነፃ አወጣለሁ ጥሩ ህይወት እኖራለሁ ብላ አስባ ነበር። ለመውጣትም ስትሞክር ክፉዋ የእንጀራ እናቷ ወደ እሷ ትመጣና አንቺ ምንም እግርሽ አይለካም፣ እሺ በዛ ጫማ አርፈሽ እዚህ ቁጭ ብለሽ የምታሳልፍ ይሆናል እንጂ ደደብ በማለት ከሰደበቻት በኋላ ቆልፋባት ወጣ ትሄዳለች። ቆልፋባትም ስትሄድ ወፉ የሲንድሪላ ጓደኛ ቁልፉን ከክፉዋ የእንጀራ እናት ይወስድባታል ሳታየው። ከዛም ወስዶ ለሲንድሪላ ይሰጣታል ቁልፉን። ሲንድሪላ የእንጀራ እህቶችም አማውን ለማድረግ ቢታገሉም ልክ ሊሆናቸው አልቻለም። ምክንያቱም እጅግ በጣም ወፍራሞችና ዝርክርኮች ነበሩ። ልዑሉም ክፉዋን የሲንድሪላ የእንጀራ እናት ሌላ ሰው እንዳለ ሲጠይቃት ምንም እንደሌለ ሁለት ልጅ ብቻ እንዳላት ትናገራለች። ይሁንና ልዑል የሚል የጩኸት ድምጽ ይሰማል ልዑሉ። በዚህም ሰዓት ክፉዋ የእንጀራ እናት አንቺ አፍሽን ዝጊ አንቺ አገልጋይ ብላ ትሰደባለች። ከዛም ወደ ልዑሉን በመዞር ይቅርታ ትጠይቅና አንድ አገልጋይ ሴት እንዳለቻት ያች ናት እየረበሸች ያለችውና ምንም ትልቅ ጉዳይ እንዳልሆነ ትነግረዋለች። እና ልዑሉ ሲንድሪላ እንድታስወጣት ትዕዛዝ ይሰጣትና ሲንድሪላ እንድትወጣ ያስደርጋል። ልዑሉ ሲንድሪላ እንደሆነች ውስጡ ነግሮት ነበር። ያም በመሄድም ጫማውን እሱ ሲያለብሳት ለእግሯ ልክ ይሆናል። ልዑሉም በጣም ደስ አለው፣ ምክንያቱም ሲንድሪላን ስላገኛት ነበር። እንዲሁም በጣም ወዷታል። እሷንም ማግባት ይፈልጋል። ክፉዋን የእንጀራ እናትና ልጆቿንም እንዴት ብትደፍሩኝ ነው እንደዚህ የምታደርጉ? እንዲሁም እሷንስ ጨቁናችሁ ያኖራችኋት በማለት ወደ እስር ቤት ያስወረውራቸዋል። ከሲንድሪላ ላይም ላደረሱባት ግፍ እንዲቀጡ ሲንድሪላና ልዑሉም በሚያምርና በማራኪ ሰርግ ይጋባሉ። ፍቅራቸውም ደስ የሚል ይሆናል። የዚህ ተረት መልእክት
ፍቅር እንደሚያሸንፍ እንዲሁም ተንኮለኞችና ራስ ወዳዶች መሆን እንደሌለብን ሌሎች ሰዎችን መጉዳት እንደሌለብን ሌሎች ሰዎችን እንደ ራሳችን መንከባከብ እንዳለብን ነው። ጥሩ ስራም ዋጋ እንዳለው ነው። ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያደርጉ። እንዲሁም ለእናንተ ያስተምራልና ያዝናናል ብለን ያስብነውን ተረት ጨምረንላችኋል። ተከታተሉ። በአንድ ወቅት በሴቶች እስር ቤት ውስጥ የታሰረች ሶፊያ የተባለች እስረኛ ነበረች። እስር ቤቱ ውስጥም በእድሜ ትልቅና የምትፈራ ክፉ የእስር ቤቱ መሪ የሆነች አንድ ሴት ነበረች። ይህች ሴትም ሶፊያ ላይ እየመጣች ትጎረምስባታለች፣ የምትበላው ምግብም ትቀማታለች። እስር ቤቱም ስቃይ የበዛበት ነበር። ታሳሪዎች የከበረ ድንጋይ እየፈነቀሉ ላባቸውን ጠብ አድርገው ስራ እየሰሩ እንዲያወጡ ይደረጋሉ። በየቀኑ እስር ቤት ውስጥ ጠዋት ወደ ስራ ሄደው ነው ስራቸውን ሲሰሩ የሚውሉ። ማታ ደግሞ መታሰሪያ ቦታቸው ውስጥ ገብተው ይተኛሉ። ሶፊያንም ያቺ የእስር ቤቱ መሪ የሆነችው እስረኛ ታሰቃያት ነበር፣ ትጎረምስባታለች። የእስር ቤቱ ጠባቂዎች ወታደሮችም እስረኞችን ስራ ሳይሰሩ ያሰቃዩአቸው ነበር፣ ይጋረፋሉ። እንደተለመደውም ስራቸውን እየሰሩ ነበር። ከታሳሪዎቹ ውስጥም ህፃን ልጅ የነበራት እስረኛ ነበረች። ምሳ ሰዓት ላይም ለሁሎችም ትንሽ ዳቦ ተሰጧቸው እየበሉ በነበረበት ሰዓት ከታሳሪዎች ውስጥ ጎረምሳ ነኝ የምትለዋ በእድሜ ትልቅ ሴት በመጎርመስና ጉልበቷን በመጠቀም ለህፃኑ የተሰጠውን ዳቦ ትቀማዋለች። ሶፊያን በመናደድ ዳቦውን ወደ ቀማችው ታሳሪ ትሄድና ለሽለት ስትላት ያቺ የእስር ቤቱ አለቃ ሴትም እንዲህ አለቻት፣ አርፋ እንድትቀመጥ አለበለዚያ ግን እሷንም ልትጎዳት እንደምትችል አቅም እንዳላት ትነግራታለች። ሶፊያም ህፃኑ የሚበላውን ዳቦ ስለተቀማ ከሷ ግማሽ ቆርሳ ታካፍሏለች። ይሁንና የህፃኑ እናት ሶፊያን እንዳይቀበላት ትነግረውና ልጇን ይዛ ከሶፊያ ትርቃለች። ሁሎችም የየራሳቸው የከበረ ድንጋይ እያወጡ የሚያስቀምጡበት ዕቃ ነበራቸው። በዛ ጥሩ የከበረ ድንጋይ ቆፍሮና ፈንቅለው ካላወጡ ጥሩ ስለማይሆን ለነሱ እንክረው እየሰሩ ነበር። ስራቸውንም ሲጨርሱ አካባቢ ያቺ ከሴቶች እስር ቤት ውስጥ እኔ ነኝ ማዘዝ የምትለዋ ልጅ ወደ ወለደችው ዘንድ ትሄድና ምንም ሳትሰራ ስለነበር የሰራችውን በጉልበት ቀምታ ትወስድባታለች። እናትና ልጅ ማልቀሳቸውን ቀጠሉ። ምክንያቱም ቸውን በአግባቡ እስር ቤት ውስጥ ካልሰሩ ጉዳት ስላለው ነው። እስር ቤቱ አዛዥ ነኝ ባይም ባልሰራችው የሰራችው በማስመሰል ይዛ ትሄዳለች። ይህንንም ድራማ የተመለከተችው ሶፊያ እየሮጠች በመሄድ የእስር ቤቱ አዛዥ ነኝ የምትለዋን ታሳሪ ፊቷ ላይ ትቆምባትና አላሳልፍሽም ትላታለች። እዚህም ሰዓት ያቺ ወፍራም ሴት በመናደድ ሶፊያ ልትደበድባት ስትጠጋ ሶፊያ ብልህ ስለነበረች ያቺኒቱ ደግሞ የእስር ቤቱ ጎረምሳ ወፍራም ስለነበረች ሶፊያ ትሸውድና መሬት ላይ ትዘረግፋታለች። ወፍራሟም ትነሳና ሶፊያን ለማጥቃት በድጋሚ ስትሞክር አልቻለችም። ያቺ ወፍራም ሴትን በመናደድ ልጅ ከወለደችው ሴት የቀማችውን የከበረ ድንጋይ መሬት ላይ ትደፋና ወደ ገደል ውስጥ ትከቷለች። ይህንንም የተመለከተችው ሶፊያ እራሷ የሰበሰበችውን የከበረ ድንጋይ ህፃን ልጅ ላላት ሴት ወስዳ ትሰጣታለች። ከዛም ሶፊያ ምንም ባለመስራቷ በጠባቂዎች ትገረፋለች፣ በጣምም ያሰቃዩአታል። ቤት ውስጥም በጣም ደክሟትና አዝና ተኝታ ነበር። በተኛችበትም ሰዓት ህፃኑ ልጅ አብሯቸው ነበር የታሰረ። ሶፊያንም በድንጋይ እየወረወረ ይመታታል። በድንጋይም እየወረወረ ሲመታት እንቅልፏ ይቀሰቅሳታል። በዚህም ሰዓት ሶፊያ ነቅታ ነበር። ቀና ብላም ስትመለከት እንዳጋጣሚ ያቺ የእስር ቤቱ ጎረምሳ ነኝ የምትለዋ ሴት በእድሜ ትልቋ ከሌላ ወንበሪ ጓደኞቿ ጋር አብራ በመሆን ብረት ይዛ ሶፊያን ለመደብደብና ለማሰቃየት እየመጣች ነበር። እነሱም ወደ ሶፊያ መተኛ ዘንድ ሲደርሱ ሶፊያ ተጠቅልላለች። ያዙትን ብረት ለሶስት በመክበብ በጣም ይደበድቡታል ተጠቅልላ የተኛችበትን። እናም ምንም አይነት ድምጽ አልሰማ ሲሉ ልብሱን ሲገልጡት ሶፊያ አልነበረችም። ሶፊያም ከእስር ቤቱ ላይ ተንጠልጥላ ስለነበረ ዘላ ተወርድና ያችን ወፍራም ወንጀለኛ ወንበዴ በካልች ዘርግፋ ተለቃታለች መሬት ላይ። እስር ቤቱም አለቃ የሆነችው ሴት ጓደኞቿም ሶፊያን ሊያጠቋት ሲሉ ያ በጣም የሰለጠነችና ጀግና ሴት ነበረች። ሁሎችን በየተራ መሬት ላይ አጋድማ ታስተኛቸዋለች በመደብደብ። ፍራማንም ሴት በመሄድ እግሯን እያጥመዘመዘችና እያሰቃየቻት ከአሁን በኋላ ካጠገቧ እንዳትደርስ፣ ካጠገቧ ከደረሰች እንደምትገላት ትነግራታለች። ይህም ጊዜ ያቺ ወፍራማ የእስር ቤቱ አለቃ ነኝ የምትለዋ በጣም ፈርታ ስለነበር ሩጣ ታመልጣለች። ጓደኞቿም በተመሳሳይ መልኩ፣ ምክንያቱም ሶፊያ እጅግ በጣም ጀግና ነበረች። በቀጣይ ቀንም እንደተለመደው ስራቸውን እየሰሩ ነበር። ሶፊያም ስራዋን እየሰረች አንደኛውን ጠባቂ ስትመለከተው እነሱ እየሰበሰቡ የሚሰጡትን ይከፋፍለዋል፣ ለየብቻ ያደርገዋል። እናም የከበረውንም ድንጋይ ወደ ገበያ እየወሰዱ እንደሚሸጡት ትረዳለች። በዚህም ሰዓት የእስር ቤቱ አለቃ ዋና አዛዥ ነበር። እሱም መጥቶ ከጠባቂዎች ጋር እያወራ በነበረበት ሰዓት እዚህ እስር ቤት ውስጥ ምን እየተካሄደ እንደሆነ ስለተረዳች ሶፊያ አለቃ አንዴ ይፈቀድልኛል ብላ ስትናገር ጠባቂው ዝም በይ አላት። ነገር ግን የእስር ቤቱ አለቃ ዋና አዛዥ
ተናገሪ ይላታል። ሶፊያም መፍትሄ እንዳላት እነሱ ይህንን የከበረ ድንጋይ እየወሰዱ እንደሚሸጡት ተረዳችና ነገር ግን የከበረውን ድንጋይ ቀጥታ ወደ ገበያ ከሚያወጡት ይልቅ የከበረውን ድንጋይ በመጠቀም የተለያዩ ጌጣጌጦችን እያዘጋጁ ቢሸጡት ይበልጥ ትርፋማና ብዙ ገንዘብ እንደሚያገኙ ትነግራቸዋለች። የእስር ቤቱ ማዛዥ እንዴት እንደዚህ አይነት ዕውቀት ሊኖርሽ ቻለ ብሎ ሲጠይቃት ሶፊያ የስንፍናዋና ብልጠት በጎደለ ስሯ እዚህ ውስጥ እንደገባች ነገር ግን ትልቅ ደረጃ ላይ የነበረች ሰው እንደሆነች ብቻ ተነግሯለች። ከዛም የእስር ቤቱ አለቃ በሐሳቧ ይስማማና አሁን የማዘጋጃ ግብአቶች እንደሚቀርቡላትና ትንሽ ጌጣጌጥ ሰርታ ገበያ ላይ ወጥቶ ስኬታማ ከሆኑ እንደሚቀጥሉ ይነግራታል። እሷም ቢሮ ተሰጧት የከበረ ድንጋዩን በመጠቀም የተለያዩ ጌጣጌጦችን መስራቷን ቀጠለች። ሰራቸው ጌጣጌጦችም ገበያ ላይ እጅግ በጣም ብዙ ገንዘብ ማውጣት ቻሉ፣ ትርፋማም ሆኑ። እስር ቤቱ አለቃ ክፍሏ ውስጥ ለሷ ጥሩ ምግብ እየመጣላትና እየተንከባከቧት ጌጣጌጥ መስራቷን እንድትቀጥል ያደርጋታል። እሷ ባለችበት ምቾትም በጣም የቀነችውና የተናደደችው ወፍራሟ የእስር ቤት አዛዥ ነኝ የምትለዋ ወንበዴ ሶፊያ መጸዳጃ ቤት ስትሄድ ዝብላ በመምጣት ተዘጋጀች የነበረውን ጌጣጌጥ መሬት ላይ በመጣል ሰብርባታለች። የእስር ቤቱም አለቃ ወደ ሶፊያ ዘንድ ሲመጣ እጅግ በጣም ተናደደ። መለከት ዛሬ የተዘጋጁት ጌጣጌጦች በሙሉ ተሰብረዋል። እሱም እየቀለድሽ ነው እንዴት ብሎ ሲጠይቃት እሷ እውነቱን ትነግረዋለች። ይህንን ተንኮል ማን ሊሰራ እንደሚችል እሷ እንዳልሰበረችው። የእስር ቤቱም አለቃ ያምናታል፣ ምክንያቱም ሶፊያ ብልህና አስተዋይ እንዲሁም እሱን በጣም እየጠቀመችው ስለሆነ። ከዛም የእስር ቤቱ አለቃ ነኝ እያለች የምትጎርረዋን ወንበዴ ጠባቂዎች ያስመጧትና በአሰቃቂ መልኩ በከባዱ እያስጮሁ በደንብ አድርገው ይገርፏታል። ይህንንም የተመለከተችው ሶፊያ እጅግ በጣም ታዝናለች። ከዛም ለእስር ቤቱ ዋና አለቃም አሁን እሷ መቀጣቱ እንደሚበቃት ሌላ ይበልጥ ብዙ የከበሩ ድንጋዮች እንደሚያስፈልጉ እና እዛ ሂዳ ስራ ብትሰራ እንደሚሻል ትነግረዋለች። እሱም በሐሳቧ ይስማማል። እንዲሁም ሶፊያ አንድ ሰው የሚያግዛት እንደሚያስፈልጋት ቤት ውስጥም ብልህ ሰው ልጅ የወለደችው እንደሆነች እሷና ልጇን እንደምትፈልግ ለገዛ ትነግረዋለች። እሱም በጣም እየጠቀመችው ስለነበር በሐሳቧ ይስማማና የፈለገችው ነገር ያደርግላታል። እናትና ልጅም ወደ ሶፊያ ዘንድ ይመጣሉ። ለምንም ወደ እሷ ዘንድ እንዳስመጠቻቸው ሲጠይቋት እነሱን ለመንከባከብ እንደሆነ፣ ምክንያቱም እስር ቤት ውስጥ ያኔ የጣን ልጅ እሷን በድንጋይ የወረወረ ሲመታት ስለነበር ከእንቅልፏ ሲቀሰቅሳት እነዛን የእስር ቤት ወንበዴዎች ስትመለከት ራሷን በጥንቃቄ ስለጠበቀች ነበር። ሴት ታሳሪዎችም የከበረ ድንጋይ ያወጣሉ። ሶፊያና ልጅ ያላትም በጣም ብዙ ጌጣጌጦችን አንድ ላይ በመሆን በብዛት እያመጡ ለእስር ቤቱ አለቃ እየወሰዱ ይሰጡታል። እስር ቤቱም አለቃ ደስ ብሎታል፣ ተመችቶታል፣ ምክንያቱም ንግዱ ተጣጥፎለታል፣ ብዙ ገንዘብም እያስገኘው ነበር። ሶፊያም ይህንን ስትመለከት ለሴት ታሳሪዎች ከበረ ድንጋይ ለሚቆፍሩት የሚሰጣቸው ትንሽዬ ደረቅ ዳቦ ነበር። ይሁንና ሶፊያ ጉልበትና አቅም እንደሚያስፈልጋቸው ለአለቃው በመንገር የተለያዩ በጣም የሚገራርሙ ምግቦችን እንደ ስጋ፣ ዶሮ እየተመጣ እንዲበሉና በምቾት ሳይሰቃዩ ስራቸውን እንዲሰሩ ታስደርጋለች። ሁሉም ታሳሪዎች እሷን ይወዷታል፣ ያከብሯታል፣ ምክንያቱም በእሷ ምክንያት የእስር ቤት ህይወታቸው ተስተካክሎላቸዋል። የተሰጣት ቢሮ ውስጥም በመሆን ሶፊያ ስራዋን ብቻ አልነበረም የምትሰራ፣ ከዚህ እስር ቤት እንዴት እንደምታመልጥ እያሰበችና እቅድ እያወጣች ነበር። ገለልተኛ ደሴት ውስጥም እንዳለች ተረድታለች። የማምለጫ እቅዷንም ከጨረሰች በኋላ ወደ ተግባር መግባቷን ትጀምራለች። ታዋቂዎች ውጭ ጋር ቁጭ ብለው ምሳቸውን እየበሉ ነበር። ሶፊያም ሆዴና መመኝ በማለት ወደ እነሱ እየተዝለፈለፈች መጣ ትወድቃለች። ይህም ሰዓት ጠባቂዎቹ በድንጋጤ ወደ እሷ ይሄዳሉ። ይህንንም አጋጣሚ በመጠቀም ህፃኑ ልጅ በመሄድ የሚመገቡት ምግብ ላይ የእንቅልፍ መድኃኒት ያደርግባቸዋል። የእንቅልፍ መድኃኒቱንም ሊያገኙት የቻሉ ይህ ህፃን ከእናቱ ጋር ስራ እየሰራ በነበረበት ሰዓት ተጓዙን በነበረበት ሰዓት አንድ በጣም ከባድ ማዕበል ይመጣና እውነታው ልዕልት ነበረች። እናም እነሱ ግዛት ውስጥ ከአባቷ ጎን ሆኖ የሚሰራ አባቷን እየዘረፈው ያለ ባለስልጣን እንዳለ ተረድታለች። እናም ብቅም የተለያዩ ምርመራዎችን እያካሄደች ነበር። አንድ ቀንም ሳታስበው ታፍና ወደዛ እስር ቤት የተወረወረችው። ነገር ግን እስር ቤት ውስጥ ስለማንነቷ ምንም ነገር አውርታ አታውቅም። ስለተፈጠረው ነገር በኋላ እናወራለን ትለዋለች ለንጉሱ አማካሪም። እንዲሁም እዚህ ግዛት ውስጥ እዚሁ ደሴት ላይ በድብቅ ንጉሱ ሳያውቅ የተለያዩ ማዕድኖች እየተቆፈሩ እየወጡና እየተሸጡ ከንጉሱ ጎን ያሉ ባለስልጣኖች ገንዘቡን ወደ ኪሳቸው እያስገቡ እንደሆነ ትነግረዋለች። እናም የንጉሱ አማካሪም አሁኑኑ እንዲያስራቸው ስትነግረው እሺ ግርማዊነቱ ይላትና ባቂውን እሷን እንዲይዛት ያደርጋል። እንዲመጣሉ ሁሉ እስረኞችም ተሰብስበው የመጡበት ምክንያት ያቺ ልጅ ያላት እስረኛ ከሶፊያ ጋር አብራ ልታመልጥ የነበረው እየተካሄደ የነበረው ነገር በሙሉ ስላየች እሷን በመሄድ ሌሎች ነግራቸው ሌሎች ደግሞ በጣም ሶፊያን ስለሚወዷትና ስለሚያከብሯት ጥሩ ነገርም ስላደረገችላቸው ለሷ ሲሉ ጠባቂዎችን አጥቅተው እሷን ለማዳን ነው የመጡት። እስረኞቹና የንጉሱ አማካሪ ጠባቂዎች ትንሾቹ ይደባደባሉ። ነገር ግን እስረኞች ያሸንፋሉ፣ በቁጥርም ብዙ ስለነበሩ። ከዛም መርከቡንም በመጠቀም
ልዕልት ሶፊያ ወደ አባቷ ግዛት ወደ መኖሪያ ቤቷ ትመለሳለች። ያንን አጭበርባሪና ወንጀለኛ አማካሪም ቅጣት እንዲቀጣ ታደርገዋለች። እንዲሁም በወንጀል ምክንያት ታስረው ጥፎ ቦታ ተልከው ጉልበታቸው ያላግባብ ሲበዘበዝ የነበሩትንም እስረኞች ወንጀላቸውን ሙሉ በሙሉ ታሰርዝላቸውና እንዲሆኑ ታደርጋለች። እስረኞችን በጣም አመሰግኗት። ልዕልት ሶፊያም በጣም ደስ አላት። የዚህ ተረት መልእክት መስረቅ፣ ማጭበርበር፣ ወንጀል መስራት ጠቃሚ እንዳልሆነና የሚያስከትለው ጉዳት በጣም መጥፎ እንደሆነ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ። ቀጣይም ለእናንተ አስተማሪና ቁም ነገር አዘል ይሆናል ብለን ያሰብነውን ተረት ጨምረንላችኋል። ተከታተሉ።